ትናንት አርሰናል የሰራቸው ስህተቶች በሚካኤል አርቴታ ጨዋታውን መቆጣጠር አልቻለም። 2-0 እየመራ ቡድኑ ጨዋታውን ኮንትሮል ማድረግ አልቻለም፣ መቆጣጠር አልቻለም። ቡድኑ ወደ ኋላ ተመለሰ፣ አፈገፈገ። ይሄ ደግሞ ለወልቭስ የልብ ሰጥቶት ጫና እንዲፈጥር አደረገ። ይሄ ማን ስህተት ነው? የአርቴታ። አርቴታ ጎል ቀድሞ መምራት ሲጀምር ተጫዋቾችን ወደ ኋላ እንዲያፈገፍጉ ያዛቸዋል። ለዛ ነው 1-0 እንዲጠነቀቁ ያዛቸው። 1-0 ባይዘወይ ወደ ኋላ መመለስ የምትለው ሐሳብ ግርምዬ በጥንቃቄ የምትሸፈና ጥንቃቄ አድርጉ ነው የሚላቸው። ወደ ኋላ እኮ ተመለስ አይልም። እመጣበታል፣ በዝርዝር ልመጣበት። ልክ ነው። እሺ ይሄ አንደኛው ምክንያት ነው። ይሄ ከምን የመጣ ነው? ወደ በኋላ ላይ በተወሰነ መልኩ እንገልጻለን። ሁለተኛ የተከላካይ ክፍል መረጋጋት ወይም ስቴቢሊቲን ይፈልጋል አርቴታ በባህሪው። ተከላካይ ክፍል የተረጋጋ እንዲሆንለት ይፈልጋል። ለዚህ ደግሞ ተከላካዮቹ ወደ ኋላ እንዲያፈገፍጉ ያደርጋቸዋል እና የማጥቃት እንቅስቃሴው ላይ ሪስክ መውሰድ አይፈልግም፣ ኃላፊነትን መውሰድ አይፈልግም። ከጋርዲዮላ ጋር የሚለየው በዚህ ነው። ዋነኛው ምክንያት ጋርዲዮላ ሪስክ ይደፍራል፣ አርቴታ አይደፍርም። እንዲህ አይነት ነገሮችን ማለት ለዛ ነው ብዙ ጊዜ እኛም በፕሮግራማችን ላይ አርቴታ ፈሪ አሰልጣኝ ነው የምንለው ለዚህ ነው። ቡድኑን እንዲያጠቃ እድል አይፈቅድለትም። ሶስተኛ ከቅያሪ ጋር በተገናኘ ሚካኤል አርቴታ የሚሰራቸው ስህተቶች በጉልህ በአይን የሚታዩ ናቸው። እኛ ከታየን እንዴት አርቴታ አልታየውም ነው ጥያቄው። ትናንት ጋብርኤል ማርቲኔሊ ልክ አይደለም። 96 ደቂቃ ውስጥ ሜዳ ውስጥ መቆየት ነበረበት ወይ? ማድዌኬና ጋብርኤል ማርቲኔሊ ሲወጡ ይቀሩ እያልን ባለንበት ሰዓት ላይ ማርቲኔሊን አቆይቶ ማድዌኬንና የኮሬስን ያስወጣው። የኮሬስ በመጀመሪያው አጋማሽ 6 ኳስ ነው የነካው። በእንቅስቃሴ ከኳስ ጋር ያለው ልክ አይደለም የኮሬስ አርሰናልን የሚጠቅመው ግን አውት ኦፍ ቦል ወይም ከኳስ ውጭ ያለው እንቅስቃሴ ተከላካዮችን በሰውነቱ የሚሸፍንበት ግዙፍ ስለሆነ ተክለ ሰውነት ስላለው ያግዛል። ከጋብርኤል ጀሱስ ጋር ትናንት የሚለየው በዚህ ነው። ስለዚህ የኮሬስ መቆየት ነበረበት። በአንጻሩ ማድዌኬና ማርቲኔሊ መውጣት ነበረባቸው። የኮሬስና ኢዜ መግባት ነበረባቸው እና የተጫዋች ቅያሪ ክፍተት አለበት። ዙቢሜንዲ በግልጽ በሚታይ ሁኔታ የአቋም መውረድ እየተስተዋለበት ያለ ጨዋታ ነው። በቀደም ከዊጋን ጋር በነበረው ጨዋታ የጨዋታው ኮከብ የተባለው ክርስቲያን ኖርጋርድ ነው። የክርስቲያን ኖርጋርድንና የኢብሪች ኤዜን የሁለትዮሽ የመሃል ሜዳ ጥምረት በግልጽ ያየው አርቴታ ከዙቢሜንዲ ቀድሞ ኖርጋርድን ማስገባት ለምን ፈራ? ኢትስ ኦኬ ዙቢሜንዲን ይጠቀም። ኖርጋርድን መቀየር ያልፈለገው ለምንድን ነው ታዲያ? ኖርጋርድን ለምንድን ነው ያመጣው ታዲያ? ይሄ አርቴታ ስህተት ነው፣ በግልጽ የሚታይ ስህተት። ጨዋታን መጨረስ ያለመቻል ችግር በአርቴታ በኩል። ሶስተኛ ጎል ለማስቆጠር ኢንተንሲቲውን ፕሬሲንጉን ከፍ አድርጎ መምጣት ሲገባ አርቴታ የጌም ማኔጅመንት ችግር ያለበት አሰልጣኝ መሆኑን በግልጽ የሚታየው ሁኔታ አንዱንም ጎል ሲያስቆጥር ወደ ኋላ ፈገፈገ። የመጀመሪያውን ጎል እንደገና 2-1 እንኳን ሆኖ በምጥ የተገኘች ሁለተኛው ጎል በምጥ የተገኘች ሰከንድ ሃፍ እኮ አርሰናል የለም እኮ የተለያየ አርሰናል ላይ ያየ ነው ፈርስት ሃፍና ሰከንድ ሃፍ። ስለዚህ የጌም ማኔጅመንት ችግር እንዳለበት አይተናል። አርሰናል አሁን ክለቦች የአርሰናልን አጫወት ገብቷቸዋል ብዙዎቹ ማለት ነው። አርሰናል ሎ ብሎክ ቡድን ሲገጥም አይችልም። በሎ ብሎክ የሚጫወት ቡድን አርሰናል ያስቸግረዋል። አሁን ብዙዎቹ የፕሪሚየር ሊግ ክለቦች ገብቷቸዋል አርሰናል እንዴት ማቆም እንዳለባቸው። ስለዚህ የሎ ብሎክ ቡድን ሲያገኝ አርሰናል ታክቲካል ለውጥ ማድረግ ይገባው ነበር፣ አያደርግም። ተለመደ በአርሰናል ቤት ውስጥ አንደኛ ፍጥነት ያለው እንቅስቃሴ ማድረግ አይችልም። ቶሎ ቶሎ ኳሶችን መቀባበል፣ ወደ ሳጥን የመድረስ ሎ ብሎክ ያሉ ቡድኖችን እንዲሰበር የማድረግ አቅም ያለው የጨዋታ ፍሰት ነው፣ ቶሎ ስታፈጥንባቸው ማለት ነው። ይህን አያደርግም። በእነሱ ሪትም አብሮ ይቃኛል ማለት ነው። ሁለተኛ ፖሴሽን እኮ ኳሱን እኮ ፖሶስ ያደርጋል እኮ ሶፊ ይይዘዋል እኮ ኳሱን። ኳስ መያዝ ምን ዋጋ አለው? ሎ ብሎክ እኮ መዝጋት ማለት ነው። 16 ከ50 ውስጥ ሆነ መዝጋት። ይህንን ሲያደርጉበት የሎ ብሎክ አጫዋት መንገድ እኮ ለምሳሌ የትም ሳንሄድ የበቀደሙ የጋን ጨዋታ ሎ ብሎክ የሆነ ቡድን በዛ መንገድ ነው የምትሰብረው። በትክክል እንደዚህ አይነት ረጃጅም ኳሶች፣ ሰንጣቂ ምርጥ ኳሶች ይሰበራቸዋል እንደዚህ አይነት ቡድኖች። በትክክል
ኳስ ሆሪዞንታልና ቨርቲካል ዝቹ ከተቀባበርክማ ተመቻቸው ቆሞ ይጠብቋል። በትክክል ስተቱ እሱ ነው። እና ብዙ ጊዜ የሎ ብሎክ ቡድን ደግሞ መሀሉን ይዘጋል። ከኋላ ሆኖ መሀል ለመሀል ይዘጋል። አርሰናል መሀሉ ሲዘጋበት ምንድነው የሚያደርገው? ወደ ክንፍ ያወጣቸዋል። ኳሶችን በግራና በቀኝ ኳሶችን ይለጥጣል። ያ ማለት ደግሞ እነዚህን ኳሶች ይለጥጥና መሀሉን ስለማያገኘው እነዛን ኳሶች ለማሻገር የሚደረጉ ጥረቶች ወይ እዛው ይከሽፋሉ ወይ በሄዲንግ ይወጣሉ። ሎ ብሎክ ላይ አርሰናል ይህ አጫወቱ ተለምዶበታል። ሌላው ወደ ሳጥን ኳሶች በሚሻገሩበት ሰዓት ላይ በቂ አጥቂዎች ሳጥን ውስጥ የአርሰናል ተጫዋቾች አይኖሩም። ምክንያቱም ቅድም እንዳልኩት የዲፌንስ ስቴቢሊቲ የተከላካይ ክፍል መረጋጋት ላይ ነው አርቴታ ትልቁ ትኩረቱ። ያ ስለሚሆን ከኋላ ተከላካይ ክፍሉ ላይ እንዲረጋጋ ስለሚፈልግ ኢቭን ፉልባኮቹ ወደ ኋላ ስለሚመጡ የአጥቂ ሚናውን ቁጥር እንዲቀነስ ያደርግበታል ማለት ነው። በሌላ በኩል ፉልባኮቹ ሲወጡ በአርሰናል በኩል ተመላላሽ ተጫዋቾች ወደፊት ሲሄዱ ወይ ቲምበር ሊሆን ይችላል ወይ ደግሞ ካላፊዮሪ ሊሆን ይችላል ወይ ደግሞ ቤን ዋይት ሊሆን ይችላል። ብዙ ጊዜ በቤን ዋይት ላይ ይታያል ይሄ ነገር። ወደፊት ሲሄዱ ከኋላ ከጀርባ ያለውን ከፍተው ነው የሚሄዱት። ይሄ ዋጋ ያሳጣል። ተቃራኒ ቡድን ትናንት ወልቭዝ ላይ ያየ ነው ትልቁ ነገር ታክቲክ ሲቀይር፣ ሰከንድ ሃፍ በተለይ ቅርጽ ሲቀይር እንዴት አርቴታ ምላሽ አይሰጥም? ኢዶዜ ተቀይሮ ሲገባ ኢዶዜ እኮ ነው ጎልን ያስቆጠረው የማሸነፊያው። ለኢዶዜ ምላሽ የታክቲካል ጋርዲዮላና አርቴታ የሚለዩት አሁን ጋርዲዮላውን በየደቂቃው ነው ታክቲካል ቼንጅ የሚያደርገው። እያነበበ ይሰጣል፣ እያነበበ ይቀይራል፣ ስዊች ያደርጋል ቶሎ ቶሎ። ያምነው አርነ ስሎትም እንደዛው ነው። አምናም አርነ ስሎት እንደዚህ ነው። አርቴታ ግን ታክቲካል ለውጥ ለማምጣት ይዘገያል፣ ጊዜ ይወስዳል። ጎል ሲቆጠርበት ነው ለማምጣት የሚሞክረው ማለት ነው። የሚኬል አርቴታ ከተከላካይ ቦታ ላይ በ3-2 ቢልድ አፕ ሰርቶ መውጣት ነው የሚፈልገው። 3 ተከላካዮች አሉ ከኋላ፣ ከፊት ለፊት 2 አማካኞች አሉ። ኳሱን ተቀባብለው ይዞ ለመውጣት የሚደረግ ሂደት አለ። ይሄ ጥሩ ነው። ኳስ ለመቆጣጠር የማጥቂያ መንገድን ለመፈለግ ያስኬዳል። ሌላኛው ኢንቨርትድ ፉልባክ የመጠቀሙም ነገር ጥሩ ነው። ወደ መሀል ሜዳ ሰብረው የመግባት ነገር ቲምበርን ብዙ ጊዜ እናየዋለን። አሁን ከዚህ በፊት ሉዊስ ስኬሊ፣ ከዛ በፊት ዚንቼንኮ በነበረበት ሰዓት ላይ ኢንቨርትድ ፉልባክ ይመጡና ሰንጥቀው ወደ አማካኝ ክፍሉ ይገባሉ። ይሄ አማካኝ ክፍሉ ላይ ኦቨርሎድ እንዲፈጥር ያደርጋል፣ የቁጥር ብልጫ እንዲወስድ ያደርጋል እና ፖሴሽን ወይም ቁጥጥር ላይ እንዲጠቅም ያደርጋል። ግን ምን ዋጋ አለው? ይህንን ብትሰራ ፕሮሰስ ብታደርግ የፈለገ 100-0 ኳሱን ብትይዘው ግብ ክልል ሂዳ አደጋ ካልፈጠርክና ጫና ካልፈጠርክ በዘመናዊ እግር ኳስ ማጥቃት እንደ መከላከል ይቆጠራል ተደጋግሞ የሚባል አባባል አለ። ብታሽሞነሙኖ ከኋላ ኳሱን ምን ጥቅም አለው? ምንም። እና አርቴታ ላይ የሚታዩ ክፍተቶች ከተጫዋች አቀየር አንጻር ጨዋታ የማንበብ ክፍተት፣ ልጆቹን የመገደብ ነጻነት ያለመስጠት፣ በተለይ አጥቂዎችን በፍጹም ነጻነት አይሰጣቸውም። ነጻውን እንዲጫወቱ አያደርጋቸው። ያ ያመጣው ስህተት ነው ብዬ አምናለሁ። እንደ ዋና ነጥብ የአርሰናል እግር ኳስ ክለብ ዘንድሮ 3 ዋና ታክቲካል ስህተቶች አሉበት። አርሰናል 3 ዋና ታክቲካል ስህተቶች። አንደኛ፣ ተቃራኒ ቡድን መሃሉን ሲዘጉ አርሰናል ወደ ዋይድ ኤሪያዎች ይሄዳል፣ ያሰፋል። ይሄ ደግሞ ዋይድ ኤሪያ ሄድክ ማለት ስሩ ፓስ ሰንጥቆ የሚሄድ ነገር ዊጋን ላይ ልክ ኢብሪቺዜ ያደረገው አይነት ኳስ መስራት አትችልም። ዋይድ ኤሪያ ላይ ሆነ ክሮስ ነው እንጂ የምታደርገው ስሩ ፓስ መስጠት አትችልም። የቨርቲካል ሩጫዎች ክፍተት አለበት አርሰናል ላይ፣ አነስተኛ ነው። ሎ ብሎክ አትከፍተውም እንደዚህ አድርግ ቨርቲካል እየተጫወትክ ማለት ነው። ሁለተኛ፣ መምራት ሲጀምር አርሰናል ቴምፖውን ያጣል። አርሰናል ሲመራ አንድ ጎል አስቆጥሮ 1-0 ሲያደርግ 2-0 ሲያደርግ ቴምፖውን አውቶማቲካሊ ነው የሚያጣው፣ ያፈገፍጋል ወደኋላ። ይሄ የዘንድሮ ውድድር ዓመት የአርሰናል ትልቁ ክፍተት ነው። ሶስተኛው የተከላካይ ክፍል ትራንዚሽን ድክመት ይታያል አርሰናል ላይ። ትራንዚሽን ከማጥቃት ወደ መከላከል፣ ከመከላከል ወደ ማጥቃት የሚደረጉ
ሂደቶች ማለት ነው። ፉልባኮቹ ቅድም እንዳልኩት ሲወጡ ከፊት ከኋላ ወይ ሳሊባ ወይ ጋብርኤል ለመሸፈን ነው የሚመጡት። መሀል ለመሀል ክፍተት ይፈጠራል። ኳሶችን ይዘው ሄዳሉ። ተቃራኒ ቡድን ተጫዋቾች በካውንተር አታክ ለመፍጠር የሚችሉበትን እድል ያገኛሉ። እና በአጠቃላይ አርሰናል ፖሴሽን ፉትቦል ላይ ጠንካራ ቢሆንም የማጥቃት እንቅስቃሴውን ለማሳደግ በአርቴታ በኩል ነጻነት አለመስጠት አርሰናል በዘንድሮ ውድድር ዓመት ውጤቶችን እንዲያጣ አድርጎታል። እንዳልነው እንደ ማጠቃለያ አርሰናል ስጋት አለበት። አሁን የዋንጫ ስጋቱ ግን ዋንጫውን አላጣም። ማንቸስተር ሲቲ ምድል አለው፣ አርሰናል ምድል አለው። በነገራችን ላይ ቀጣይ የሚያገኟቸውን ቡድኖች እነማን ናቸው የሚለውን ነገር ለመጠቆም ያክል ዕጣ ፈንታቸው በኋላ እናየዋለን። ግን ዝም ብዬ ለመጥቀስ ያክል ነው። አርሰናል ቶተናምን ያገኛል፣ ቀጥሎ ቼልሲን ያገኛል። ቶተናምን ከሜዳው ውጭ፣ ቼልሲን በሜዳው፣ ብራይተንን ከሜዳው ውጭ፣ ኤቨርተንን በሜዳው፣ ወልቭዝን ከሜዳው ውጭ፣ በርማውዝን በሜዳው፣ ማንቸስተር ሲቲን ከሜዳው ውጭ፣ ኒውካስልን በሜዳው፣ ፉላምን በሜዳው፣ ዌስትሃም ዩናይትድን ከሜዳው ውጭ፣ በርንላይን በሜዳው፣ ክሪስታል ፓላስን ከሜዳው ውጭ። ማንቸስተር ሲቲ ኒውካስል ዩናይትድን በሜዳው፣ ሊድስ ዩናይትድን ከሜዳው ውጭ፣ ኖቲንግሃም ፎረስትን በሜዳው፣ ዌስትሃም ዩናይትድን ከሜዳው ውጭ፣ ቼልሲን ከሜዳው ውጭ። ተከታታይ ነው ባይዘው የለንደን ክለቦችን እዛው ለንደን ነው የሚቆየው ማለት ነው። አርሰናልን በሜዳው፣ በርንላይን ከሜዳው ውጭ፣ ኤቨርተንን ከሜዳው ውጭ፣ ብሬንፎርድን በሜዳው፣ በርማውዝን ከሜዳው ውጭ፣ አስቶን ቪላን በሜዳው። እነዚህን ነው የሚገጥመው። ሁለቱም ጠንካራ ነው፣ ምንም ጥያቄ የለው። ከዚህ በኋላ ያለው ማለት ነው። ሁለቱም ቼልሲን ያገኛሉ፣ ሁለቱም ኒውካስል ዩናይትድን ያገኛሉ፣ ሁለቱም ኤቨርተንን ያገኛሉ፣ ሁለቱም ዌስትሃምን ያገኛሉ። በነገራችን ላይ ማለት ነው በቀጣይ ጨዋታዎች ማለት ነው። ግን ከሁሉም በላይ አርቴታ በአርሰናል እግር ኳስ ደጋፊዎች ዘንድ እንዲበሳጩ ስሜታቸው እንዲነካ ያደረገው እንደዚህ አይነት ስኳድ ዴብስ እና አጋጣሚዎችን ይዞ እንዴት ነው ተጫዋቾችን ሮቴሽን እንኳን በአግባቡ መጠቀም ያልቻሉ? ለምንድን ነው በየሳምንቱ ዙቢሜንዲን የሚጠቀም? ሰው ነው። ታስታውሳለህ ሶፊ፣ ከዚህ በፊት ሚካኤል ሜሪኖን 90 ደቂቃ ሙሉ እያለከለከ አቅቶት ሲያጫውተው ተጫዋች እኮ አለ ቤንች ላይ እኮ የተጎዳው እኮ አንዱ የሱ ጫና እኮ ነው። ሴነሳካ ነው ኦዲጋርድ ኒቤን ዋይት ጫና እኮ የማኔጅመንት ችግር ነው። ግርሜ በትክክል አንድ አሰልጣኝ ማኔጅ ማድረግ በነበረበት ሰዓት ላይ ተጫዋቹ እኮ ስላለ ብቻ ማጫወት ተጫዋቹ እኮ አቅም ስላለ ብቻ እኮ ማጫወት የለብም እኮ ጤነኛ ስለሆነ ብቻ ሁሌም ማጫወት የለብም። ሰውነታችን የሚፈልጋቸው ረፍቶች አሉ። ሰውነታችን የሚፈልጋቸው ነገሮች አሉ። እነሱን ታሳቢ አድርገ መንቀሳቀስ ይኖርባል። ጤነኛ ስለሆነ ብቻ በየጨዋታው ማስገባት የለብም። ሳካ እንዴት እንደገደለው አስብ። ሳካ በርካታ እንግሊዛውያን እንደሶፍ ሌላ እግዚአብሔር ይስጥ ያስታወስከኝ። አሁን አርሰናል ኤክስፐሪመንት የሚሰራበት ወቅት ነው። ትናንት ኤክስፐሪመንት ቤተ ሙከራ ታደርጋለህ። ረዥም ዓመታት ከመስመር እየተጫወተ የሚነሳን ተጫዋች አመተህ የ10 ቁጥር ሚና ሰጥተህ ቡካዮ ሳካን ታጫውታለህ። ለምን በዝቅተኛ ቡድኖች ይህን ከፈለገ ለምን በካይራት አልማየት መጠቀም አልፈለገም? ለምን ወሳኝ ባልሆኑ ጨዋታዎች ላይ መጠቀም አለ? ይሄ እኮ ወሳኝ ጨዋታ ነው። እንዴት ኤክስፐሪመንት ባይ ዘ ወይ እኔ በእግር ኳስ ያየሁት ኤክስፐሪመንት የተፈቀደለት ጋርዲዮላ ብቻ ነው። ኤክስፐሪመንት የሚያምረውም ጋርዲዮላ ላይ ብቻ ነው። ሲሰራው የሚሳካለት ሲፈልግ ተጫዋቾችን ተከላካዩን አምጥቶ አማካኝ ያደርገዋል። ጆን ስቶንስን ለምሳሌ ምን ያስኬደ ሮቢን ማነው ማቲያስ ኑኔዝ አማካኙን አምጥቶ ተመላላሽ አስገራሚ ተጫዋች አደረገው። ግቫርዲዮልን ሲፈልግ የማል ተከላካይ ሲፈልግ ተመላላሽ እና ኤክስፐሪመንት የተፈቀደለት ለጋርዲዮላ እንጂ ለአርቴታ አይደለም። መሞከር ደግሞ ከፈለገ በእነዚህ አይነት ጨዋታ ሳይሆን ውጤት በሌለበት ጨዋታ ነው። እንዴት ሳካን 10 ቁጥር ሚና ላይ አምጥተህ ባለመደው ቦታ ላይ ታጫውተዋለህ? ልጁን ስኬታማ ነበር። አሁን የሳካ ኤክስፐሪመንት ናት አይደለም። ግርምዬ እሱ ያው እንዳልከው ጥያቄ የሚያስነሳ ነው። አሁን የኢዜም ጥሩ አለመሆነ እዛ ቦታ ላይ ኢታን ንዋኔሪ ቢኖር አይደፍርም ለነገሩ ሰውየው። ኢታን ንዋኔሪ ቢኖር ያንን ቦታ በአግባቡ መሸፈን ይችል ነበር። ኦድጋርድም ስለሌለ ማለት ነው። ከሀቨርዝ ቢኖር ያንን ቦታ በአግባቡ መሸፈን ይችሉ ነበር። የኢዜ መውረድ ወይም የኢዜ እዛ ቦታ ላይ ጥሩ አለመሆን ያመጣው ተጽዕኖ ነው ብዬ አስባለሁ። እና በዊጋኑ ጨዋታ ላይ ኤክስፐሪመንት አድርጎታል። ጥሩ ነገር ስላየበት ነው። ትናንትም
ቀድሞ ጎል አስቆጥሯል በሳካ አማካኝነት። እኔ ግን ኖ መጀመሪያ ላይ እኛም ኳር ንቀነው አልኩ የመጀመሪያው። ከዛ በኋላ ኮንሲስተንሲ ከሌለ ምን ዋጋ አለ? ከዛ በኋላ ግርምዬ ከዛ በኋላ የተከተለው ታክቲክ ነው እንጂ ይችኛው ውሳኔው እንኳን ያን ያህል ጥያቄ ምናነሳበትም ያው አረተ ሶፊ አይ ምን ሲጀምር ጥሩ ነው። እኛም ኳር ንቀነዋል። አጀማመሩ ጥሩ ነው። የስ አልክድም እኮ ጎል አስቆጥሯል። ግን ሰከንድ ሃፍ ላይ የነበረው እንቅስቃሴ ላይ አካባቢ እንደውም እንዲሁም 45ኛው ደቂቃ ወደ መጨረሻ አካባቢ ያለው ሳካ ልክ ነበር። በ10 ቁጥር ሲቀበል ነበር። ቅያሬዎችን መቀየር ነበረበት። ኤግዛክትሊ ሁሉ ያልኩ ማድረግ አለበት ነው። ኮንሲስተንሲ ከሌለው ምን ዋጋ አለው ታዲያ? ኤክስፐሪመንት ስትሰራ እኔ አርቴታ ላይ በትናንትናው ጨዋታ ላይ ከሚነሱ ነጥቦች መካከል እንግዲህ እንደተባለው አብዛኞቹን ግርምሻ አንስታቸዋል። የኖርጋርድን ስፔሻል ኖርጋርድ ዘላስት 20 ሚኒት ዲዘርቭ የሚያደርግ ተጫዋች ነበር። የመጨረሻዎቹን 20 ደቂቃ በኖርጋርድ ዙቢሜንዲን አስወጥቶ ወስኖ ኖርጋርድን ቢያጫውት እመነኝ ይሄ ጨዋታ በእርግጠኝነት አርሰናል 2-1 ይዞ ይጨርስ ነበር። በትንሹ ማለት ነው 2-1 ነው ይጨርስ ነበረ፣ ወይም 3-1 ሊያሸንፍ የሚችልበት እድል ነበረ። ኖርጋርድ የተሻለ ማኔጅ ያደርጋል። ኳሱ ሁለተኛዋ ጎል ከቀይ መስመር ሲሻገር ወደ ራያ ፓንች ከማድረጉ በፊት ከቀይ መስመር ሲሻገር እኮ ዙቢሜንዲ እኮ ምቾት መንሳት ነበረበት እኮ ቁሞ ነው ሲያየ ነበር። ተደጋገመ ይሄ ነገር በነገራችን ላይ በጣም ነው የተደጋገመው። ፓትሪክ ዶርጉ ማንቸስተር ዩናይትድ ያስቆጠራ ጎል በሱ ስህተት ነው። መሸፈን የሚገባውን ኳስ ሁለቱም ዙቢሜንዲ ሁለት ስህተት ሰርቷል ዩናይትድ ላይ። የዶርጉም የኩኛ መሸፈን መጠጋስ ጥልቅ ነው የምትልባቸው እንዳይነት ኳስ ሹት ሊያደርግ እየተዘጋጀ ያለን ተጫዋች ሊያሻግር እየተዘጋጀ ያለን ተጫዋች ምቾት ነው እንጂ የምነሳው ቆመ ካየውማ ምን ችግር አለ? በተመቸው ቦታ ላይ ያሻግረዋል። በተመቸው ነገር ላይ ጥልቅ ነው ማለት ያለብህ ኳሷን እንዳይጠቀማት ኳሷን እንዲደራቀፍ የማድረግ ስራ ነው መስራት ያለበት አንድ አማካይ። ሮድሪ የሚያደርገው ይህንን ነው። ግራቨንበርች የሚያደርገው ይህንን ነው። 6 ቁጥር ሚና ፓርቲ ራሱ እንደዚህ አይነት ስራዎችን የሚሰራ ተጫዋች ነው። ዙቢሜንዲን አይተው ከሆነ ከሳጥን ውጭ ተጫዋች የተቃራኒ ቡድን ተጫዋች ኳስ ሲያገኝ በቂ ስፔስ ነው የሚሰጣቸው። እንደፈለጉ እንዲመቱ ነው የሚያደርጋቸው። ትናንት አይተዋል ሶፊ ማኔ ክሮስ ሲያደርግ እና ኢዶዚ ያስቆጠረው ጎል ላይ ዙቢሜንዲም እኮ ፊት ለፊት ነበር እኮ እዛው አጠገቡ ዙቢሜንዲ ነበር። 3 ተጫዋች ያርሰናል 3 ተጫዋች ማርቲኔሊን ጨምሮ ማለት ነው። ኳሱን እንዳይመታ እንኳን ማስደረግ አልቻሉም። እዛው 3 ተጠግተውት ክሮስ ሲያደርግ ማለት ነው። እሱን እኮ ነው የምልህ። ዙቢሜንዲ ነው ዋናውን ስራ መስራት ያለበት እዛ ቦታ ላይ። የዙቢሜንዲ ስራ ነው። ከሳጥኑ ውጭ ያሉት ከጫፍ እስከ ጫፍ ያሉት የሱ ቦታዎች ናቸው። ተሽከርክሮ ስራዎችን መስራት ያለበት ደርሷል ቦታው ላይና እሱን የምታነሳበት ሂደት አለ። አርቴታ ለእኔ ግርምዬ ትልቅ ቡድን የያዘ ግን ትንሽ ሜንታሊቲ ያለው ቡድን ነው። ተጫዋች ነው፣ አሰልጣኝ ነው። ይቅርታ ቡድኑ ትልቅ ነው፣ ስብስቡ ትልቅ ነው፣ ስብስቡ በጣም ድንቅ ነው። አሰልጣኛቸው ግን አእምሮ ገና ነው። አእምሮ አልበሰለም። አእምሮው እና የተጫዋቾቹ ፍላጎትና የአሰልጣኙ ፍላጎት በፍጹም የሚገናኙ አይደለም እና ሜንታሊቲውን ደግሞ እንደዚህ አይነት የአእምሮ ስራ ደግሞ ቶሎ የሚስተካከል አይደለም። ለዛ ነው ስጋቶች እየመጡ ያሉት። አሁን ብዙ ደጋፊዎች የአርሰናል ደጋፊም የሌላ ክለብ ደጋፊዎችም በቃ አለቀለት አርሰናል ሲቲ መጣበት የሚሉት ለዛ ነው። ያለው የአእምሮ ደረጃና ያለው ቡድን ተመጣጣኝ አልሆነ። አሁን ለምሳሌ አይተህ ከሆነ ግርምዬ ማሲሚሊያኖ አሌግሪ፣ ሉዊስ ኢንሪኬ፣ ፔፕ ጋርዲዮላ ምናምን እንደዚህ አይነት ስኬታማ አሰልጣኞች ስትመለከታቸው ትልቅ ሜንታሊቲ ነው ያላቸው። አእምሮአቸው ደረጃ ከፍ ያለ ነው። ግን ቡድኑ ልክ ላይሆን ይችላል። አንዳንዴ ትንንሾቹን ተጫዋቾችን ታላቅ ያደርጓቸዋል። ጋርዲዮላ የሚያደርገው ለዛ ነው። የእሱ ሜንታሊቲ የእሱ የአእምሮ ደረጃ ከፍ ያለ ስለሆነ ነው ማቲያስ ኑኔዝን ከዛ ቦታ ስኬታማ ያደረገው። የእሱ የአእምሮ ደረጃ ከፍ ያለ ስለሆነ ነው ሌሎችን ተጫዋቾች ውጤታማ ያደርጋቸው። ሉዊስ ኢንሪኬ ቪቲኒያን ከሜሲ ጋር እስከ መጣላት አችልም ብሎ ሜሲ እስከ መናገር ድረስ የደረሰውን ተጫዋች በዛ ደረጃ ያበቃው በአእምሮ ነው። ሜንታሊ አእምሮን ተጠቅመው ነው። ሚኬል አርቴታ ያንን ተጠቅመው ተጫዋቾችን ለምንድን ነው ማብቃት ያልቻሉ ከፍ ማድረግ ያልቻሉ? ኦድጋርድ፣ ሳካ፣ ቤን ዋይት ስንት እየተወራላቸው ያሉ ረጅም ዓመታት አርሰናልን ያገለግላሉ እየተባሉ ተጫዋቾች እየወረዱ ነው ያሉት። ለምን? ማኔጅመንት ችግር ነው፣ ያጫወት መንገድ ነው። በዚህ ሂደት የሚቀጥል ከሆነ አርሰናል ግርምዬ በአመቱ መጨረሻ ትልልቅ ተጫዋቾች ይለቃሉ። በአመቱ መጨረሻ ተሆና ውላቸውን አላራዝም ይላል። ራይስ 2 ዓመት ነው የቀረው አላራዝም ይላል። ሌሎች ተጫዋቾችን በዛ መንገድ ይሄዱባል። የሰራውን ቡድን ታፈርሳለ እና የሚኬል አርቴታ የአእምሮ ደረጃ ከአርሰናል ቡድን ጋር ተመጣጣኝ አይደለም፣ ያንሳል። አሁን ባለው ሂደት በጣም የሚኬል አርቴታ የአእምሮ አቅም ከቡድኑ ጋር ሊመጣጠን አልቻለም። በጣም አነስተኛ ስለሆነ ማለት ነው። ይሄ ነው እኔ ሜጀርሊ የማነሳው ነገር ማለት። ለዛ ነው ቡድኑ ያለውን አቅም ካፓሲቲውን አላወቅም። ቡድኑ እንደፈለገ መጫወት ይችላል በፈለግከው መንገድ።
4-3-3 ተጫዋች 4-2-3-1 ተጫዋች እንደፈለገ መጫወት ይችላል፣ እንደፈለገ ማጥቃት ይችላል። ሙሉ 90 ደቂቃ አታኪንግ መጫወት የሚችሉ ተጫዋቾች አሉት። ሳይደክሙ እያንዳንዱ ደቂቃ ላይ ልክ የሊቨርፑሉ ጀርገን ክሎፕ የሚያደርጉት ገገን ፕሬሲንግን መስራት የሚችሉ ተጫዋቾች አሏቸው። ተከላክለው መውጣት የሚችሉ ተጫዋቾች አሏቸው። ኳስ ፖሰስ አድርገው መውጣት የሚችሉ ተጫዋቾች አሉ። እነዚህ ተጫዋቾች ለይቶ አላስቀምጧቸው። ዙቢሜንዲ ፖሰስ ማድረግ ይችላል። ኖርጋርድ ጨዋታ ማኔጅ ማድረግ አንደኛ ነው። 2-0 እየመራ ኖርጋርድን ብታስገባው ኳሱን ኮንትሮል ያደርግላል፣ ያረጋጋላል፣ ያጠፋላል። የሚመጣው ማዕበል በሙሉ ጭራሽ እየቆረጠ ነው የሚልክልህ ኳሶችም ማለት ነው። ኢዜ ከራሱ 16-50 እስከ ተቃራኒ 16-50 ቦክስ ቱ ቦክስ ሚድፊልደር መሆን የሚችል ተጫዋች እንጂ 10 ቁጥር ላይ አስረህ የምታቆመው ተጫዋች አይደለም። ደሞ እኮ ሶፊ በጣም የሚገርምህ ኖርጋርድ ኢዜ ሊንካፕን ሁለት አይቷል ባይኑ አርቴታ። ኖርጋርድና ኢዜ የነበራቸው ሚና እንዴት ተመችቶት ኢዜ ነፃ ሆኖ እንደተጫወተ አይተናል። ኖርጋርድ ቢገባ ዴክላን ራይስ ማየት ነፃነት ደግሞ የበለጠ እንደሚሰማው ደግሞ እኔ አርቴታ ይጠፋዋል የሚል እምነት የለኝም። ስለዚህ አሁን እኔ የምረዳው ነገር ቅድም ግርምሾ አንስተዋል፣ በጣም መሰረታዊ ፖይንት። ጋርዲዮላን ያምናውን አርነ ስሎትን ተመልከቱ። ተጫዋቾቻቸውን ጠንቀው ስለሚያውቁ ነው። ተጫዋቾቻቸው ላይ ሰርተው ስለመጡ ነው ውጤት የሚቀይሩት። አምና ስንት ጨዋታ ነው ሊቨርፑል ሊሸነፍ አቻ ሊወጣ ብሎ ውጤት የቀየረው? ስንት ዳርዊን ኑኔዝ ስንት ጨዋታ ነው ተቀይሮ እየገባ የቀየረው ግርምዬ ውጤት? ሚኬል አርቴታ እንደዚህ አይነት ተጫዋች እንደዚህ አይነት ስራ ለምንድነው የማይሰሩ ስትል ስታነሳ የሜንታሊቲ ጉዳይ ነው፣ የአእምሮ ጉዳይ ነው። በቃ መከላከልን የሚለውን ሳቢ ነው። ወልብስ ላይ ትከላከላለህ ግርሜ? ወልብስን ሌላ ክለብ እኮ ቢሆን ይሶክ ወልብስ እንዴት ትከላከለዋለህ? በ14 ጨዋታ እኮ ወልብስ በ14 ተከታታይ ጨዋታዎች ጎል ማስቆጠር ያልቻለ ቡድን እኮ 14 ተከታታይ ጨዋታ። አርሰናል ደግሞ በ13 ተከታታይ ጨዋታ ክሊንሺት ያለው ቡድን ነው። ምን አይነት ቡድኖች እንደሆኑ ተመልከታቸው ልዩነታቸው። 14 ጨዋታ ጎል ማስቆጠር ተከታታይ ጎል ማስቆጠር ያልቻለ ቡድንን የውድድር ዓመቱ የእንግሊዝ ፕሪሚየር ሊግ ጥቂት ኢላማውን የጠበቀ ያለው ቡድን ጥቂት ሙከራ ያደረገን ቡድን እንዴት ትከላከለዋለህ ግርሜ? በጣም የገረመኝን ማጠናከሪያ ሀሳብ ልስጥ ሶፊ። ወልቭስ ስንተኛው ደቂቃ ላይ ነው ወደ አርሰናል ጎል የሞከረው? 45ኛው ደቂቃ ላይ እኮ ነው የሞከረው። አንድሬ ጎሜዝ ከሳጥን ውጭ ያቺ ለጥቂት የወጣችሁ ወደ ጎን ሄደችው። ከዛ ውጭ እኮ የለም ዜሮ ሙከራ ዜሮ ኦን ታርጌት ነበር እስከ 45ኛው ደቂቃ። ስለዚህ ለምን ትፈቅድለታለህ ግርሜ? እንደዚህ የደከመ ቡድን ለምንድን ነው ይሄ እኮ ቀስቅሰ ማስነሳት የወደቀን ነገር ቀስቅሰ ማስነሳት ያህል ስሜት ያለው ነው ብዬ ነው የማስበው። የቅድም የቡካዮ ሳካን ሶፊ እኔ ያነሳውበትን መንገድ ክላሪፋይ ለማድረግ ግልጽ ለማድረግ ያክል ቡካዮ ሳካ 73ኛው ደቂቃ ላይ ነው የተቀየረው። ባይዘው በጉዳት ነው በጉዳት ማለት ነው እሱ። ከሱ በፊት ኤብሪች ኤዜ 65ኛው ደቂቃ ነው የገባው። የተበላሸባቸው ማርቲኔሊ ላይ ነው ግርሜ። በቃ ማርቲኔሊን ቀድመው እና 60 ደቂቃ ድረስ ማርቲኔሊ መቀየር ነበረበት። ኤግዛክትሊ ያ ሁሉ ጉዳት አይመጣም ነበር። የትሮሳርድ ጉዳት ሲጀምር የሳካ ጉዳት አይመጣም ነበር። ልክ ነው። ቡድኑ ኮምፎርቴብል ይሆን ነበር። ሲጀምር ሳካ ጥሩ ነበር። ሳካ የማጥቃት ሜንታሊቲ ያለው ተጫዋች ስለሆነ በ10 ቁጥር ቦታ ላይ ኳስ ተቀብሎ ወደ ማጥቃት የሚገባበት መስመር ከተቃራኒ ሳጥን 16-50 ቅርብ ርቀት ላይ ነው። ኦዲጋርድን ደግሞ ተመልከተው ከራሱ ሀፍ ሁሉ ሄዶ ኳስ የሚቀበል ተጫዋች። ልዩነታቸው ነው ባይዘው በኦዲጋርድና በሳካ መካከል። ለዛ ነው ቅድም ፊትነስ ነው ኤክስፐሪመንቱ አርቴታ ሲጀምር ጥሩ ነው። ኮንሲስተንሲ ማጣቱን ነው የተቸው ባይዘው የሳካ ፊትነስ ኤግዛክትሊ እሱን ላይ ያነሳው ነው ኤክስፐሪመንት። እንደዚህ አይነት ያንን እያወቅህ እንዴት ነው ኤክስፐሪመንት እስከ 73 ደቂቃ ድረስ ሳካን በዛ ቦታ ላይ እንዴት ታጫውታለህ? ለምን ስዊች ለምን አትቀይረውም? እኔ ያ ልክ የ10 ቁጥር ሚናው ሲጀምር ጥሩ ነው። ጎል ሁሉ አስቆጥሯል አየን። ኦኬ እስከ 45ኛው ደቂቃ ድረስም የተሻለ ምቾት ነበራቸው። 1-0 አርሰናል እየመራ ነው። አላስሞከሩም። አንድ ሙከራ ብቻ ነው ኦፍ ታርጌት ነው። እሱንም ኢላማውንም አላገኘም። ሰከንድ አፍ ላይ ሳካ ሲቆራረጥበት ኳስ ሲነጠቅ የነበረበት ሂደት ወልቭስ ብልጫ ሲወስድ የነበረበት ሂደት ላይ ቢያንስ አርቴታ እንዴት ወደ መስመር አውጥቶ ሌላ አማራጮችን ወዲያውኑ መፍጠር አልፈለገም? ያ ነው በጣም ማርቲኔሊን እንዴት ያን ያህል ደቂቃ 96 ደቂቃ ሙሉ ይታገሳል? ቲምበር ትናንት ሙዱ ላይ አልነበረም። ሶፊ ልክ አልነበር። ቤን ዋይት መግባት ነበረበት። ለዛ ነው አሁን ማርቲኔሊን ቀይሮ ቢሆን ከዛ ቲምበርን እያልክ እያነሳንለን ነበር እኮ ግርሜ። እኛ እኮ የትናንትናውን ፕሮግራም አድማጮቻችን ያው ስለሚከታተሉ ሰምተውታል። መጀመሪያ ቤን ዋይት፣ ከዛ ማን ነው መጀመሪያ ማርቲኔሊ፣ ከዛ ማዱኬ፣ ከዛ ቲምበር፣ ከዛ ዙቢሜንዲ። እነዚህ 4 ተጫዋቾች መነካት አለባቸው እያል ነበር። 4ቱ ተጫዋቾች ቢያንስ መናካት አለባቸው። መጨረሻ አካባቢ ደግሞ የኮሬሽን ማስገባት ከ70 ደቂቃ በኋላ የሚል እሳቤ ነበር። ድብልቅልቁን አወጣው ቅያሪው
ይመስለኛል ለቶተናም ጨዋታ የኮረሽን መቆጠብ ፈልጎ ነው ያስወጣው። ለምሳሌ 2-0 እየመሩ ስለነበር በቃ ጨርሰናል የሚል እሳቤ ስለነበረው ይመስለኛል። ማርቲኔሊን ያቆየው ትሮሳርድ ለቶተናሙ ጨዋታ ያስፈልገኛል፣ ሴቭ ባረግ ጉልበት ይሻለኛል የሚል እሳቤ ስለነበረው ይመስለኛል። እዛው ቁጭ ብሎ እየቆመረ ነበረ ስለ እሁዱ የቶተናም ጨዋታ። መጀመሪያ ይህንን ነበር መጨረስ የነበረበት። እሱም አንዱ እኔ እንደውም እኔና ገዝዬ ጨዋታው ላይ ልዩነት ነበረን። በቃ 2-0 መርቷል፣ ማርቲኔሊ ቢቆይ ችግር የለውም ብያልኩን ነበር እና ገዝዬ ያነሳ ነበር ጨዋታ እስካልገደልክ ድረስ እዛው ላይ ገና 2-0 እየመራ እኮ ነው አርሰናል የሚባል የለም። 10-0 ብትመራ ካፓሲቲ ነው መጠቀም ያለብህ፣ ያለህን አቅም መጠቀም ያለ የነገ ጨዋታ ሌላ ስትራቴጂ ነው የሚል ሀሳብ ሲያነሳ ነበርና በኋላ ላይ ገዝዬ በሀሳብ አሸንፎኛል። በዚህ አጋጣሚ ወደ መጨረሻዎቹ ደቂቃዎች እየሄድን ስለሆነ አሁን ምንድን ነው ቀጣዩ ነገር ምንድን ነው? በማንቸስተር ሲቲና በአርሰናል መካከል የሚኖረው ፉክክር ቀጣዩ ፖይንት ምንድን ነው ይዞት የሚመጣ የሚለውን ማንሳት ተገቢ ይመስለኛል። እኔ አርሰናል አሁን ባለው ሂደት ሊተርፍ የሚችልበት ወይም ዋንጫ ሊያነሳበት የሚችልበት አንድ እድል ያለ ይመስለኛል። አንድ እድል አለ፣ የግል እምነቴ ነው። ይህም እድል ሲኒየር ተጫዋቾች አርቴታን መምከር አለባቸው። ዲክላን ራይስ፣ ጋብሪኤል ማጋሌሽ፣ ኦዲጋርድ፣ ሳካ የመሳሰሉት ተጫዋቾች ሚኬል አርቴታን ቁጭ አድርገው መናገር አለባቸው። ተጽዕኖ መፍጠር አለባቸው። ምንድን ነው የምንሰራው ማለት አለባቸው። ሚኬል አርቴታ ምንድን ነው እያደረግን ያለነው ነገር? ወዴት ነው እየሄድን ያለነው ነገር? ምንድን ነው መፍትሄው? በዚህ ነው የምንቀጥለው? ቀጣይ ዋንጫ ካላነሳን ከአርሰናል ጋር እንደማንቆይ አታውቅም ብለው መጠየቅ አለባቸው፣ ማስገደድ አለባቸው። ሚኬል አርቴታ ወደ ራሳቸው መንገድ፣ ወደ አርሰናል ባህሪ፣ ወደ ተጫዋቾቹ ባህሪ እንዲመጣ የመጫን ስራ መስራት አለባቸው ብዬ አምናለሁ። ሚኬል አርቴታ ተናግሯል። አንድ ነገር እስኪ እንደ አያይዘን በዚሁ እናንሳ ሶፊ። ሚኬል አርቴታ አንደኛ የፕሪሚየር ሊጉን ዋንጫ ባያነሳ እና ምናልባት ሌሎች ዋንጫዎች ቢሳኩለት የሚቆይ ይመስላል ወይስ የሚሰናበት ይመስላል? ሻምፒዮንስ ሊግ ካነሳ ይቆያል። ግን ፕሪሚየር ሊጉ ላይ አሁን ለአርሰናል የሚያስፈልገው ዋንጫ ኤፍኤ ካፕና ሊግ በቀዳሚነት የትኛው ነው? ፕሪሚየር ሊግ ወይስ ሻምፒዮንስ ሊግ? ከሁለቱ አንዱ። እኔ ፕሪሚየር ሊግ ይመስለኛል። ኦፍኮርስ ሻምፒዮንስ ሊግ ለረጅም ዓመት የላቸውም፣ ግን ፕሪሚየር ሊጉን ይፈልጉታል አጥብቀው 2004 ስለሆነ የመጨረሻ ነገ ሻምፒዮንስ ሊጉን ቀጣይ ዓመትም ምናምንም ማንሳት የሚችሉበት እድል እንዳለ ያውቃሉ፣ ቡድን እየተገነባ ካለበት መንገድ አንጻር። ፕሪሚየር ሊጉ ግን ካመለጠ አስቸጋሪው ቀጣይ ተጋጣሚ እየጠነከሩ ይመጣሉ የሚል እምነት አለ። ሚኬል አርቴታ ከጨዋታው በኋላ የሰጡት አስተያየት ብዙ አድማጮች የሚጠብቁት ነገርም ስለሆነ ከዚሁ ከቀጣዩ ሁኔታም ጋር በተያያዘ ቀጣይ ምን ይሆናል የሚለውን ስለሚጠቁም መናገር ይኖርብናል። ወደ ተጫዋች ነው ግርሜ ጣታቸውን የጠቆሙት፣ ወደ ተጫዋች ነው የጠቆሙት። በዚህ ሌብል ደረጃ እየተጫወት እንዴት ስለ ዋንጫ እናስባለን ያሉት። እንዲህ አይነት ሌብል በአርሰናል ታሪክ ተመልክቼ አላቅም። በዚህ ሌብል የወረደ ቡድን፣ በዚህ ሌብል የሚጫወት ቡድን ግን እሳቸው ናቸው እኮ ወደዚህ ሌብል እንዲወርድ የሚያደርጉት። እንዴት አንተ በዚህ ሌብል ደረጃ እየተጫወተ ካልክ ቡድንህን እኮ በጣም ከፍተኛ ችግር አለ ማለት ነው። ስለዚህ ተቀያሪ ወንበር ላይ ያሉት ተጫዋቾች አንድ ችግር መፍታት የማይችሉ ከሆኑ እኮ ትርጉም የሌላቸው ተጫዋቾች ናቸው ሊሆንልህ የሚችሉት። እና ግን ምንድን ነው ያሉት እዚህ ጋር እንደፈለጋችሁ ስደቡን ነው ያሉት ትናንት ግርምዬ ከጨዋታው በኋላ። እንደፈለገ የትኛውም ኮሜንታተር የትኛውም አናሊሲስት ሀሳቡን ይስጥ፣ መብታችሁ ነው። ይገባናል መተቸት፣ መሰደብ ነው ያለው። መሰደብ ሁሉ ይገባናል፣ አይደለም መተቸት። ጥሩ ፐርፎርማንስ አላረግንም። ነገር ግን የአርሰናል ደጋፊዎችን ግን ተማጽኗል። የአርሰናል ደጋፊዎችን የተማጸኑት ተማጽኖ አይ ቲንክ ያዩት ይመስለኛል። ትናንትም ግርምሾ ስታነሳ ነበረ ከጨዋታው በኋላ የአርሰናል ደጋፊዎች ምን አሉ የሚሉትን ማህበራዊ ሚዲያ ላይ የውጮቹም የአገር ውስጡም ተረጋጉ ነው ያሉት። ምንድን ነው የሚፈይደው አሁን? እኔም እኮ ተጫዋቾች እጄ ከሌ ምንድነው ስራ የነበረው ምናምን ብዬ ከተጫዋቾች ጋር መጣላት ትችላለሁ፣ እናንተም እንደ መሳደብ ትችላላችሁ። ግን ምንድነው የሚፈይደው ለአርሰናል? ይሄ ቡድኑን ያነቃቃል፣ ቡድኑን ይጠቅማል፣ ቡድኑን ወደ ተሻለ ውጤት ያመጣዋል? አያመጣውም። ስለዚህ ስቴት ቱጌዘር ያሉት አብረን እንቆይ፣ አንድ ላይ ጠንካራ ነው። እንደገና አርሰናልን ወደ አሸናፊነት መንፈስ አመተን 12 ጨዋታ 11 ጨዋታ ብዙ ነው። እንደገና መሪነታችን ከፍ አድርገን እንደገና ወደ ማመን እንምጣ። አምነን ልናጣ የተቃረብነውን ነገር እንደገና ወደ ማመን መተን አንድ ላይ እንቁም የሚል ጥራቸውን ለአርሰናል ደጋፊዎች አቅርበዋል። ኖኒ ማድዌኬ በማህበራዊ ድረገጹ ለአርቴታ ፎቶውን አድርጎ ዶንት ቢ ሳድ ማይ ኮች ዊ ዊል ካም ባክ ብሎ የልብ ቅርጽ የተከፈለ ልብ ቅርጽ አድርጎ ፖስት አድርጓል። የኔ አሰልጣኝ አትዘን፣ እንመለሳለን፣ እናስተካክሏለን ውጤቱን
በሚል ነው ኖኒ ማዱዌኬ ሀሳቡን የገለጸው።